ራምቤ ሬዲዮ 98.7 የግንቦት 18 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። የታሸጉ ምርቶች ተጠቃሚነት በመጨመሩ ታዳጊዎች ለደም ግፊት እየተጋለጡ ነው ስለመባሉ፣ ብሔራዊ ባንክ የውጭ ምንዛሪ አስተዳደርን የሚያቀሉ አዲስ መመሪያዎችን ተግባራዊ ስለማድረጉ፣ በደቡብ አፍሪካ ኢትዮጵያውያንን ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ስለመዋላቸው ከሀገር ቤት፣ የኢቦላ መከሰት ለሕክምና እርዳታ ሰጪዎች በርካታ ተግዳሮቶችን ደቅኗል ስለመባሉ ከአፍሪካ፣ ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን ነገር ግን ስምምነቱ ገና ነው ስለማለቷ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። በደቡብ አፍሪካ ኢትዮጵያውያንን ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት ውስጥ 5 ኢትዮጵያውያንን አግተው በአሰቃቂ ሁኔታ ሲያሰቃዩ የነበሩ ምስጋኑ ጌታቸውና ተሻል ቱሜምቦ የተባሉ 2 ኢትዮጵያውያን ተጠርጣሪዎች በፖሊስ ቁጥጥር ስር መዋላቸው ተገለጸ። የፖሊስ ምርመራ የተጀመረው በጂያኒ አካባቢ የሚኖር አንድ ኢትዮጵያዊ ወንድሙ መታገቱንና ገንዘብ እየተጠየቀ መሆኑን ለፖሊስ ካመለከተ በኋላ ነው። ይህን ጥቆማ ተከትሎ በሌቡቡ አካባቢ በሚገኝ አንድ ችርቻሮ መደብር ላይ በተደረገ ድንገተኛ ፍተሻ እድሜያቸው ከ18 እስከ 4 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በአንድ ክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው ተገፎ በቂ ምግብ ሳያገኙ በአሰቃቂ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግረዋል። ተጠርጣሪዎቹ በሰው ማገት፣ ህገወጥ ዝውውርና የገንዘብ ማጠብ ወንጀሎች ተከሰው ፍርድ ቤት ቀርበው በእስር ላይ ይገኛሉ። ፖሊስ ከወንጀሉ ጋር ተያይዞ 2 ተጨማሪ ተጠርጣሪዎችን በማደን ላይ መሆኑም ተገልጿል። ይህ ክስተት በደቡብ አፍሪካ ኢትዮጵያውያን በገዛ ወገኖቻቸው ላይ የሚፈጽሙትን ግፍ ዳግም አጉልቶ አሳይቷል። ዘገባው የቲግባ ኢትዮጵያ ነው። መራጮችን ለማስተማር ፍቃድ የወሰዱ የሲቪል ማህበረሰብ ድርጅቶች የፋይናንስ እጥረት እንደገጠማቸው ገለጹ። በ7ኛው ሀገራዊ ምርጫ በመራጮች ትምህርት ለመሳተፍ ከኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ የወሰዱ የሲቪል ማህበረሰብ ድርጅቶች የፋይናንስ እጥረት እንዳጋጠማቸውና በዚህም ምክንያት በእቅዳቸው ልክ እየሰሩ እንዳልሆነ ገለጹ። ምርጫ ቦርድ ለ7ኛው ጠቅላላ ምርጫ በመራጮች ትምህርት ለሚሰማሩ 169 ድርጅቶች እውቅናና ፍቃድ መስጠቱን መግለጹ ይታወሳል። ከነዚህም መካከል የሲቪል ማህበረሰብ ድርጅቶች በገጠማቸው የፋይናንስ እጥረት ምክንያት በእቅዳቸው መሰረት ህዝቡን በማግኘት የመራጮች ትምህርት እየሰጡ አለመሆናቸውን ተናግረዋል። የመብቶችና ዲሞክራሲያዊ እድገት ማዕከል ወይንም ካርድ ዋና ዳይሬክተር ሞገስ ደምሴ በአካል በመገኘት የመራጮች ትምህርት ለመስጠት ቢያቅዱም በፋይናንስ እጥረት ምክንያት መስራት አለመቻላቸውን በመግለጽ ነገር ግን የድርጅቱን የማህበራዊ ድረገጾች በመጠቀም እያስተላለፉ እንደሚገኙ ገልጸዋል። ምርጫው በሚካሄድባቸው በሁሉም ክልሎች ታዛቢዎችን እንደሚልኩ የገለጹት ዶክተር ሞገስ ይህም ቢሆን ካለው አቅም አኳያ በዋና ዋና ከተሞች ብቻ ለመታዘብ ማቀዳቸውን አክለዋል። የኢትዮጵያ ምርጫ ቦርድ በበኩሉ የሲቪል ማህበረሰብ ድርጅቶች ፍቃድ እንዲሰጣቸው ሲያመለክቱ የፋይናንስ ምንጮችን በራሳቸው ጥረት በማፈላለግ ለመስራት መሆኑን ገልጿል። ዘገባው የሪፖርተር ነው። የታሸጉ ምርቶች ተጠቃሚነት በመጨመሩ ታዳጊዎች ለደም ግፊት እየተጋለጡ ነው ተባለ። የጤና ሚኒስቴር ባስታወቀው መሰረት በተለምዶ ከእድሜ ጋር ተያይዞ የሚከሰተው የደም ግፊት በሽታ አሁን ታዳጊዎችንም እያጠቃ ነው። በሚኒስቴሩ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን እንደገለጹት የአኗኗር ዘይቤ ለውጥ በተለይም የታሸጉና በፋብሪካ የተቀነባበሩ ምግቦችን አዘውትሮ መጠቀም ታዳጊዎችን ለደም ግፊት እያጋለጠ ነው። እነዚህ ምግቦች ለጤና ጠቃሚ ያልሆኑ ይዘቶች ስላሏቸው ለበሽታው አጋላጭ መሆናቸው ተጠቁመዋል። በመሆኑም ወላጆች ልጆቻቸውን የለስላሳ መጠጦችና የታሸጉ ምርቶችን አስይዘው ትምህርት ቤት ከመላክ እንዲቆጠቡ ጥሪ ተላልፏል። 1.4 ቢሊዮን የሚሆነው የዓለም ሕዝብ ከፍተኛ ከሆነ የደም ግፊት ጋር እንደሚኖር የጤና ሚኒስቴር መረጃ ያሳያል።
ብሔራዊ ባንክ የውጭ ምንዛሬ አስተዳደርን የሚያቀሉ አዲስ መመሪያዎችን ተግባራዊ ያደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አስተዳደርን ይበልጥ ለማቅለልና የንግድ እንቅስቃሴ ላይ የነበሩ የቢሮክራሲ እንቅፋቶችን ለመቀነስ የሚያስችሉ አዳዲስ መመሪያዎችን ተግባራዊ ማድረጉን አስታውቋል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ የማጽደቅ ሙሉ ስልጣን ተሰጥቷቸዋል። ይህ ማሻሻያ በተለይ በገቢና ወጪ ንግድ ላይ ለተሰማሩ ነጋዴዎች የጊዜና የቢሮክራሲ ጫናን በእጅጉ እንደሚቀንስ ይጠበቃል። በተጨማሪም ብሔራዊ ባንክ የንግድ ባንኮች የሚጠይቁት የብድር ደብዳቤ አገልግሎት ክፍያ ከዓለም አቀፍ አሰራር ጋር እንዲጣጣም ማሻሻያ ያደረገ ሲሆን የክፍያ መጠኑም እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስ ተወስኗል። ጀነራል አብዱል ፈታህ አልቡርሃን ከተባበሩት አረብ ኤሚሬትስ ጋር ለመወያየት ተስማምቷል መባሉን አስተባበሉ። የሱዳን ሉዓላዊ ምክር ቤት ጀነራል አብዱል ፈታህ አልቡርሃን ባህሬን እያደረገችው ነው በተባለው የማሸማገል ጥረት ከተባበሩት አረብ ኤሚሬትስ ጋር ሊወያዩ ነው መባሉን አስተባብለዋል። የምክር ቤቱ የሚዲያ ጽህፈት ቤት ባለፈው ሐሙስ ዕለት ባወጣው መግለጫ ጀነራል አልቡርሃን በቅርቡ ለማንኛውም የሀገር ውስጥም ሆነ ዓለም አቀፍ የብዙሃን መገናኛ የሰጡት መግለጫ የለም ብሏል። ሚድል ኢስት አይ በተሰኘው የዜና ወኪል ሪፖርት ላይ ቀሰውን አስተያየትም ውድቅ አድርገውታል። በሪፖርቱ መሰረት አልቡርሃን በቅርቡ ሳውዲ አረቢያ፣ ኦማን እንዲሁም ባህሬንን ያካተተ ጉብኝቶች በባህረ ሰላጤው ሀገራት ማድረጋቸውን በሱዳንና በተባበሩት አረብ ኤሚሬትስ መካከል የግንኙነት መንገዶችን ለመክፈት የተደረገ ጥረት አካል ናቸው። ሪፖርቱ አቡዳቢ ለፈጣን ድጋፍ ኃይሎች የምታደርገውን ድጋፍ እንድታቆም እንዲሁም የሱዳንን ሉዓላዊነትና አንድነት እንድታከብር ቅድመ ሁኔታ በማስቀመጥ ሱዳን ከዩኤኢ ጋር ለውይይት ዝግጁ መሆኗን ገልጿል። ይሁን እንጂ የሱዳን ባለስልጣናት መሰል አስተያየቶች በፍጹም እንዳልተሰጡ አጥብቀው የገለጹ ሲሆን ዩኤኢ በጎረቤት ሀገራትም ማለትም በቻድ በሊቢያና በኢትዮጵያ በኩል ለአርኤስኤፍ ወታደራዊና ሎጂስቲክስ ድጋፍ እያደረገች ነው በማለት ለረጅም ጊዜ ሲያቀርቡት የቆዩትን ክስ ደግመው አንስተዋል። የኢቦላ መከሰት ለሕክምና እርዳታ ሰጪዎች በርካታ ተግዳሮቶችን መደቀኑ ኤምኤስኤፍ ገለጸ። የኢቦላ ወረርሽኝን ዳግም መከሰት ለሕክምና እርዳታ ድርጅቶች ከፍተኛ ተግዳሮቶችን እየፈጠረ መሆኑን የሰብአዊ ድርጅቱ የሜዲሲን ሳን ፍሮንቲየርስ ወይም ኤምኤስኤፍ ገልጿል። ወደ ዲሞክራቲክ ሪፐብሊክ ኮንጎ እየሄዱ የሚገኙት የኤምኤስኤፍ የፕሮግራም ኃላፊ ኬት ዋይት ገንዘብና ቁሳቁሶችን ወደ ሀገሪቱ ማስገባት አለመቻላቸው እጅግ እንዳሳሰባቸው ተናግረዋል። በዚህ ወር መጀመሪያ ላይ 3 የቀይ መስቀል በጎ ፈቃደኞች የሟቾችን አስክሬን ሲያነሱ በቫይረሱ ከተያዙ በኋላ መሞታቸው ተገልጿል። ቫይረሱ ከ200 በላይ የሚሆኑ ሰዎችን ለሞት እንደዳረገና ከ850 በላይ የሚሆኑ ደግሞ በበሽታው መያዛቸው ተገምቷል። እሁድ ዕለት ወደ ኮንጎ የተጓዙት ዋይት ሁሉም የመከላከያ እርምጃዎች በቦታው መሆናቸውን ማረጋገጥ አስፈላጊ መሆኑን ያጠናክራል ብለዋል። የዓለም ጤና ድርጅት በበኩሉ በቅርቡ ቫይረሱ መጀመሪያ ከታሰበው በላይ በፍጥነት የተዛመተ መሆኑን አስታውቆ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ነው ሲል አውጇል። ለወረርሽኙ እስካሁን ድረስ ክትባት የሌለ ሲሆን በሙከራ ላይ ያሉ ግን መኖራቸው ተሰምቷል። መድኃኒት አለመኖሩ የሕክምና ባለሙያዎችን ጥረት ፈታኝ አድርጎታልም ተብሏል። ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን ነገር ግን ስምምነት ገና መሆኑን ገለጸች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ ከአሜሪካ ጋር በቀረበው መግባቢያ ሰነድ በርካታ ጉዳዮች ከድምዳሜ ላይ መድረሳቸውን አስታወቁ። ቃል አቀባዩ አክለውም ይህ ግን ቴሄራን ስምምነት ለመፈረም ተቃርባለች ማለት አለመሆኑንም ተናግረዋል። ኢስማኤል ባጌ ኢራን እየተነጋገረች ያለችው ጦርነቱን ለማቆም እንጂ በኒውክሌር ፕሮግራሟ ላይ አለመሆኑንም ገልጸዋል። ቃል አቀባዩ የአሜሪካ ባለስልጣናት የአቋም መለዋወጥ ለስምምነቱ እንቅፋት መሆኑን በማንሳት ከሰዋል። ፕሬዚዳንት ትራምፕ ውርለት አሜሪካ በኢራን ወደቦች ላይ የጣለችው እገዳ ከስምምነት ላይ እስክንደርስ ስምምነቱ እስኪጸድቅና እስኪፈረም ድረስ በሙሉ ኃይል ተግባራዊነቱ ይቀጥላል ብለዋል። አክለውም ሁለቱም አካላት ጊዜ መውሰድና የሚገባ ነገር ላይ መድረስ አለባቸው ሲሉም ጽፈዋል። ፕሬዚዳንት ዶናልድ ትራምፕ አክለውም ተወካዮቻቸው ከኢራን ጋር ስምምነት ለማድረግ እንዳይጣደፉ አሳስበዋል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የታሸጉ ምርቶች ተጠቃሚነት በመጨመሩ ታዳጊዎች ለደም ግፊት እየተጋለጡ ነው ስለመባሉ፣ ብሔራዊ ባንክ የውጭ ምንዛሬ አስተዳደርን የሚያቀሉ አዲስ መመሪያዎችን ተግባራዊ ስለማድረጉ፣ በደቡብ አፍሪካ ኢትዮጵያውያንን ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ስለመዋላቸው ከሀገር ቤት፣
የኢቦላ መከሰት ለሕክምና እርዳታ ሰጪዎች በርካታ ተግዳሮቶችን ደቅኗል ስለመባሉ ከአፍሪካ ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን ነገር ግን ስምምነቱ ገና ነው ስለማለቷ ከዓለም አቀፍ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ሆነላችሁ።